የአየር ትራንስፖርት አገልግሎት ለሚዛንና አካባቢው ነዋሪዎች ከዚህ ቀደም አዲስ የነበረ ባይሆንም ከተቋረጠ ግን ረጅም ዓመታትን እንዳስቆጠረ ይታወሳል። ከ5 ዓመታት በፊት ግንባታው የተጀመረው አዲሱ የሚዛን አማን አውሮፕላን ማረፊያ ለአካባቢው ሰው ከዚህ ቀደም የሚያውቀውን አገልግሎት ዳግም በቅድመ ምረቃ በረራ መስጠት ጀምሯል። አውሮፕላን ማረፊያው ዳግም አገልግሎት መስጠት መጀመሩ ደስታን እንደፈጠረላቸው የአካባቢው ነዋሪዎች ይናገራሉ። ከዚህ ቀደም ወደ መሃል ሀገር በባስ ብቻ ጉዞ ማድረግ አሊያም ሌሎች አማራጮችን መጠቀም ግድ ይል ነበር። አሁን ላይ ግን ይህ ተቀርፎልን ጊዜያችንን በአግባቡ ተጠቅመን አገልግሎቱን እንድናገኝ አስችሎናል ይላሉ። ለወደፊቱም ጥሩ ተስፋ አለን ብዬ ገምታለሁ። ጥሩ ነገር ነው። ትክክል ነው። ይሄ አንደኛ የንግዱ ስርዓት ያቀላጥፈዋል። ከጊዜ አኳያ የምታደርጋቸው ነገሮች አሁን ለምሳሌ እኛው 50 ደቂቃ ነው የፈጀብን ከአዲስ አበባ ለዚህ ከአዲስ አበባ ለሚዛን ስንት ሰዓት ነው የሚፈጅብን? ከጅማ ወደዚህ እንኳን ቢያንስ የ6 የ7 ሰዓት መንገድ ይፈጅብን ነበር። ስለዚህ አንደኛ የኛን ምንድነው ጊዜያችንን በደንብ ይቆጥባል። ለኢኮኖሚው ተስፋ አለው ብዬ ነው የምገምተው። ሚዛንና ዙሪያ ገባ አካባቢው በተፈጥሮ ሀብት የታደለ በርካታ የግብርና ምርቶች የሚወጡበት ነው። የአየር ትራንስፖርት አገልግሎቱ መጀመር ለዘርፉ ትልቅ አቅምን የሚፈጥር ነው። በካርጎ የጭነት አገልግሎት በቀላሉ ምርቶችን ለማዕከላዊ ገበያ ለማቅረብ ትልቅ እድል የፈጠረ ነው። የአካባቢው ነዋሪዎችም በዚህ ዘርፍም ትልቅ ተስፋን ሰንቀዋል። ለዚህ አካባቢ ይሄ በጣም የሚያስደንቅና ኩራት የሚሰማን ነገር ስለሆነ በጣም ደስ ብሎኛል። እኔ በኩሌ አንደኛ እንደኛ አካባቢያችን በርካታ ምርቶች አሉ። ለምሳሌ አቮካዶ፣ ሙዝ አለ። እንደገና ደግሞ የቡና ምርት አለ፣ ማር ምርት አለ። የተለያዩ ከዚህ የሚበልጥ ምርቶች ስላሉ በዚህ እግረ መንገድ ቱሪስቶች ሲመጡ ለአካባቢያችን በርካታ ውጤታማ የሚሰጡ ምርቶች ግብይት ይቀርባሉ ብዬ ለአካባቢዎች ደግሞ የበለጠ ኢኮኖሚካል ኢምፓወር የሚያገኙበት መልካም መንገድ ነው። ሀገራችን ርዕሰ መዲና አዲስ አበባ እስከ ሚዛን አማን ከ600 በላይ ኪሎ ሜትር ርቀቶችን ይሸፍናል። ይህ አንድ ቀን የሚፈጅ የየብስ ትራንስፖርት ጉዞ ነው። አስቸኳይ ጉዳዮችን ለማከናወን ሲፈለግ የ6 ሰዓታትን ጉዞ እስከ ጅማ በማድረግ ነበር የአካባቢው ነዋሪ የአየር ትራንስፖርት አገልግሎትን ሲያገኝ የነበረው። አሁን ላይ ግን የሚዛን አማን አውሮፕላን ማረፊያ አገልግሎት መስጠቱ ይህንን ችግር ቀርፎታል እና ህዝቡ ብዙ ከመንገላታት ከዚህ እስከ ጅማ ድረስ በሌላ ትራንስፖርት ሄዶ ከመሳፈር ዛሬ እዚሁ የተፈጠረው የአውሮፕላን እንትን በጣም ደስ ብሎኛል። ሁሉም መቼም እንግዲህ ያው ነገሮች ያንን አክል እንትን አላሉም እንጂ ከዚህ የበለጠ ሁሉም ዘንድ ትልቅ ደስታ ሊፈጥር የሚችል እንደሆነ ይታየኛል። የአየር ትራንስፖርት አገልግሎት አሁን ካለንበት ዘመን ጋር ተዳምሮ እጅግ አስፈላጊና ተመራጭ የሆነ መጥቷል። ፈጣንና ምቹ የሆነው የትራንስፖርት አገልግሎት ዘርፉ በተለያዩ ዘርፎችም የሀገሪቱን ከተሞች በማስተሳሰር የተሳለጠ አገልግሎትን ይሰጣል። የሚዛን አማን አውሮፕላን ማረፊያም በዚህ ረገድ ብዙ ተስፋ ተጥሎበታል። በቀላሉ ለምሳሌ ለከፍተኛ ሕክምና በአስቸኳይ መሄድ የሚገባቸው ሰዎች ሳይደርሱም መንገድ ላይ የመሞትና የመጎዳት ነገር ቢኖር የነበረ አሁን በቀላሉ በዚህ ወደ ሕክምና በቀላሉ መድረስ ይቻላል። ሌሎች የመረጃ ቅብብሎችም ላይ ሊደርስ ከጽሁፍ ውጪ በሆነ ሊደርስ የሚችል መረጃዎች በቀላሉ ሊደርሱ የሚችሉበት ሁኔታ ይኖራል። በቅርቡ የቅድመ ምረቃ አገልግሎት መስጠት የጀመረው የሚዛን አማን አውሮፕላን ማረፊያ የአካባቢውን ህብረተሰብ በተለያዩ ዘርፎች ተጠቃሚ እንደሚያደርግ ይጠበቃል። በተለይም ደግሞ ከፍተኛ የቱሪስት ፍሰት ያለው አካባቢው የቱሪዝም አገልግሎቱ ይበልጥ እንዲስፋፋ የአካባቢው ምርቶች ወደ ማዕከላዊ ገበያ በቀላሉና በፍጥነት መድረስ እንዲችሉ የተለያዩ አማራጮችን የሚፈጥርና ኢኮኖሚውን የሚያነቃቃ መሆኑን ነው የአካባቢው ነዋሪዎች የገለጹት። በቀጣይም የበረራ አገልግሎቱ ተስፋፍቶ አካባቢው በተለያዩ መስኮች ተጠቃሚ እንደሚያደርግ ያላቸውን ተስፋ ገልጸዋል።